ሐዲስን መጻፍ ይቻላል እንደ እስልምና? ሐዲስን መጻፍ ይቻላል። እንዴት? ማን ነው የሚጽፈው? የሰማው ሰው አዟል መሐመድ ጻፉ ብሎ? እርግጠኛ ነው? እርግጠኛ ነው። ያው ከኔ የሰማችሁትን ጻፉ ያለበት ቦታ አለ መሰለኝ ሰለላሁ ዐለይሂ ወሰለም። ቁርአንን ወይስ ሐዲስን? ሐዲስን ጀምር። እሺ እቺን ሐዲስን ነው ሳይ ሙስሊም 3004 ሶሪ እሺ ሳይ ሙስሊም 3004 ላይ ምን ይላል? አቡ ሳይድ አልኩሪ ሪፖርት ዛት አላስ ሜሴንጀር ሰይድ አቡ ሳይድ አልኩሪ እናስተላለፈ አላህ መልእክተኛ እንደዚህ አለ ይላል። ዶንት ቴክ ዳውን ኤኒቲንግ ፍሮም ሚ፣ ከኔ ያያችሁትን ነገር በሙሉ ኢብኑ ተይሚያ ምን አለ? ከኔ የምትሰሙትን ጻፉ ብሏል አለ አይደል? እንደዛ ያልከው ይሄ ደግሞ ምን ይላል? አንብበው። ያ ዶንት ቴክ ዳውን ኤኒቲንግ ፍሮም ሚ፣ ከኔ ያያችሁትን ነገር በሙሉ አትጻፉ። and he who took down anything from me except the Quran፣ ማንም ከኔ ውጪ ከቁርአን ውጪ ከኔ የሚጽፍ ካለ he should efface that from there no harm in it and he would attribute any falsehood I think እንትን እንግሊዘኛው ትራንስሌሽን በጣም የተሳሳተ ነው። ፎይ ታውቃለህ? የሐዲስ ላይ አረብኛው አንተም ባለው ቀየርለት። ያ እስኪ አረብኛው ነው። ኦኬ እሺ ኦኬ ቃል ቢኒ ጓ ሰላም ብለናል። እስተዛ በቃ እንግሊዘኛውንም አንተ ነው የምፈስረው። ትክክል አይደለም። ያ አይ ተሳስቷል። ለዛ ስለተሳሳተ ነው። ይሄኛው ሐዲስ አረበኛ ታውቅ ነው አንተ በፈለግኩ አልሆነም። ይሄ አሁን እዛኛውም ላይ ቢሆን ይለጥፋለሁ። አትውሰዱ እኮ ነው የሚለው እኮ ምንም እንትን የለውም። ሰላም ናችሁ? ምንድን ነው ያልከኝ ቢኒ? አይ ኢብኑ ተይሚያን ገና ሐዲሱን አሁን ገና መስማት ነው። አትከራከር፣ ይቀየርልህ እያልኩት ነው። እንደሚያውቀው ሐዲስ ያረግ ጊዜ ያ እሺ አንድ ጊዜ ኢብኑ ተይሚያ ምን ይላል መሰለህ? ሙሐመድ የተናገረው ከእኔ አትጻፉ፣ ከቁርአን ውጪ ከእኔ የጻፈ ያጥፋው። ማንኛውም ነገር ከእኔ ውጪ ከቁርአን ውጪ ከእኔ ከጻፋችሁ አጥፉት። ከእኔ በቃል አውሩ፣ እሱ ምንም ችግር የለውም። በእኔ ላይ ሆን ብሎ የዋሸ ሰው ግን መቀመጫውን ከእሳት ያዘጋጅ ይላል። እንግሊዘኛው ምንድን ነው ችግሩ? አይ ቲንክ እዛው እኮ እንግሊዘኛው የሚለው አለ ታች ያለው ነው አቦ I think he also said deliberately እሱ አንተ ነሽ ብዙ ጊዜ ላይ በእኔ ላይ ዋሸ መኖሪያውን ጋር የሚያደርግ የሚለውን deliberately ምትል እንትን አልሳቸው ኢንቴንሽናሊ ካደረገው ነው ጋር የሚገባው አይነት ስታፍ አልሳቸው እና ግን ብዙ ጊዜ ላይ እሷ ወይም በቅንፍ ነው የሚከቷት በቅንፍ ነው የሚከቷት እሷን ለማምጣት መሰለኝ እንደዛ አለው። ዞሮ ዞሮ በእኔ ደዋሸ ጋር እንደሚገባል የሚለው ግን የታመነ ነው በመሐመድ ንግግር። ዋና የምንፈልገው እኛ ከላይ ሐዲሱ ምን አለ? ከእኔ ማንኛውንም ነገር ስትሰሙ እንዳትጽፉ፣ ምን ውጪ ቁርአንን እንጂ። የጻፋችሁት ሌላ ነገር ካለ ግን ምን በሉት? ደልቱት። ለምንድን ነው እንደዚህ ያለው ኢብኑ ተይሚያ? ወላሂ ሐዲስ ና ተመለስ ቶሎናል። ወላሂ እሱን ሙሐመድ ሐዲስ ይጻፍ ነበር በሱ ጊዜ ያጽፍ ነበር ብለሃል። ሙሐመድ ደግሞ ምን አለ ራሱ? ከእሱ የሚሰሙትን ይጽፉ ነበር አለ። ከእኔ የሰማችሁትን ብላችሁ አትጻፉ፣ ከምን ውጭ? ከቁርአን ውጭ። ሌላ የጻፋችሁ ካለ ግን አጥፉ አለ። ስለዚህ በሙሐመድ ጊዜ የነበሩ ቁርአንን እንጂ ሐዲስን እንዲጻፍ አልፈቀደም ማለት ነው። ዑመርም ለዚህ ነው ልጻፍላችሁ ሲል ሙሐመድ ሐዲስ ስላልተጻፈ ነው። ልጻፍላችሁ ሲል ኖ
ያላ መጽሐፍ አለን ቁርአን በቂያችን ነው። እውነትም መሐመድ ታሟል ማለት ነው። አያውቅም ማለት ነው። አንፈልግም አለው። ባይዘ ስድብ ነው ይሄ ነገር ታውቃላችኋ። አንድ አካል አዟችሁ ታሞ የሆነ ነገር ሲያዛችሁ ይሄ በሽተኛ ነው አልታዘዝም ማለት ስድብ ነው። ታማሚ ነው አልታዘዝም ማለት ስድብ ነው እኮ ንቀትም ነው። የንቀት ንግግር ነው። አንደኛ ለሱ አለመገዛታቸው ሙሉ ለሙሉ አልታዘዙትም። ሁለተኛ ልዩነት ተፈጠረ፣ በዚህ ምክንያት ኃይለኛ ጭቅጭቅ ተፈጠረ ይላል። ሶስተኛ ሐዲስ እንደማያስፈልግ ዑመር ነገረን። ዑመር ትክክል ከሆነ ያደረገው ነገር ሐዲስ አያስፈልግም። ዑመር ትክክል ካልሆነ ያደረገው ነገር ለሙሐመድ ተገዥ አልነበረም፣ ታዛዥ አልነበረም። መኖሪያው ጋንም ይሆናል፣ ሳቦቹ ጋንም ይገባሉ ማለት ነው። ኢብን አባስ በሌላ በኩል ሆኖ በጣም እድሜ ልኩ ሲቆጭ እንደነበር ነው የሚናገረው ሐዲሱ። ሪግሬት ያደርግ ነበር። መከልከል አልነበረበትም፣ ነብያችን ሊጽፍልን ይገባው ነበር እያለ ይህንን የምንረዳው ደግሞ ሌላኛው ችግሩ ምን እንደሆነ ታውቃላችሁ? ሙሐመድ ሊጽፈው የነበረው ልቦለድ ነው ወይንስ ራዕይ ነው? ካላህ መልእክት መጥቶለት ከሆነ አንዴ ኢብኑ ተይሚያ ካላህ የመጣለትን መልእክት ሊጽፍ አስቦ ከሆነ ሙሐመድ አይምን በዑመር እምቢተኝነት ያ መልእክት ካላህ መጥቶ ለህዝቡ ካልደረሰ ያላህን መልእክት በዑመር እምቢተኝነት ህዝቡ ጋር ሳይደርስ ቀረ ማለት ነው። which means ዑመር ማስቀረት ይችላል ማለት ነው ያላህን መልእክት። ሙሐመድ ከራሱ ነው ያላህ ካልሆነ ደግሞ ሙሐመድ አንዳንዴ የሚሰጣቸው መመሪያዎች የራሱ ናቸው ካላህ ካልሆኑ ማለት ነው። ምክንያቱም ሙስሊሞች እንዳይከፋፈሉ እንዳይለያዩ ሊጽፍላቸው ሲል ነው የተከለከለው። ስለዚህ ሙሐመድ ከራሱ የሆነውን ሊጽፍ ነበረ፣ እሱን ተከለከለ። ፋይን ይከልከል። ግን ስለዚህ ሙሐመድን ዑመር ከከለከለው ሙሐመድን ዑመር መከልከል ከቻለ እናም ዑመር በመከልከሉ ማይጠየቅ ከሆነ ስለዚህ የሙሐመድ አስተምሮቶች ሐዲስ የሚባሉት ግለሰቦች አንቀበልም ማለት ይችላሉ ማለት ነው። አንፈልግም ማለት ይችላሉ ማለት ነው። መሐመድ ከራሱ አይናገርም ይባላል መገለጥ ወሂ ካልሆነ በስተቀር። በእርግጥ ይህንን ሳይመልሱ ይህን አርጊመንት ራሱ ማምጣቱ ከባድ ነው። ግን ደግሞ መሐመድ ሲሞት የሞተበት ወቅት ላይ ማለት ነው በጣም መገለጦች ራእይ ተከታትሎ በሚወርድበት ወቅት ይለናል። ሪያዱ ሳሊህ ገጽ 96 ሐዲስ 115 ላይ አነስ ረዲየላሁ እንዳስተላለፈው የአላህ መልእክተኛ ለህልፈት እስኪበቁ ድረስ አላህ በእርሳቸው ላይ የሚያወርደውን ራእይ ወሂ አከታተለው። ወሂ በብዛት በወረደበት ወቅት ነው መልእክተኛው የሞቱት ይላል። መሐመድ መገለጥ በጣም በሚወርድበት ሰዓት ከሞተ ወደ መጨረሻው አካባቢ ስፔሻሊ ሊሞት ሲል በጣም መገለጥ ይመጣ ነበር ከተባለ ዑመር ደግሞ አልታዘዝም ያለው ይሄ መገለጥ በሚመጣበት ሰዓት ነው። በጣም 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 በሚመጣበት ሰዓት መሐመድ ደግሞ እንደዚሁ በሐዲስ ራሱ ምን ብለዋል? አላህና መሐመድን የታዘዘ አላህን ታዘዘ። ኦኬ አላህን ብቻ ሳይሆን መሐመድንም ደግሞ እንድትታዘዙ ታዛችኋል። ሁለቱንም ነው። አንዱን ብቻ ነጥላችሁ መታዘዝ አትችሉም። ስለዚህ መሐመድን የታዘዘ ነው ጀነት የሚገባው፣ ያልታዘዘ ደግሞ ጀነት አይገባም። አላህንም አልታዘዘም ተብሎ ነው የሚታሰበው። ስለዚህ ዑመር የጀሃነም ነው የሚለውን ፕሩቭ ያደርጋል ብዬ አስባለሁ። ቡስ ሐዲሱ ላይ ሐዲሱ ማይለውን አንዲትኛ የጨመርነው አለ ወይንም የቀነስ ነው? የአረዳድ ጉዳይ ነው እኮ። አረዳዱም ላይ ሐዲሱ ማይለውን ያልነው አለ ወይ? ሐዲሱ ማይለውን ያልነው አለ። አንድ እናንተ የተረዳችሁበት አግባብ አለ፣ እኛ የምንረዳበት አግባብ አለ። የተባለው ደጋግመህ ቁጥር እየጻፍኩ ስለነበረ በደንብ ተረድተዋል ብዬ አስባለሁ። እኔን ቻሌንጅ እንድታደርገኝ አሁን ኦፕን ኦፖርቹኒቲ እየሰጠው ነው፣ ለአንተ አድቫንቴጅ እየሰጠው ነው። እኔ አንተን አታከም አድርገህ አንተ እኔን እስኪ አድርገኝ። ሐዲሱ ላይ አንዲት የቀጠፍንበት አለ ወይ? እሱን እኮ ነው የምልህ። አሁን እዛ ጋ ነቢያችን ሰለላሁ ዐለይሂ ወሰለም በጽኑ በመታመማቸው ያንን ለመጻፍ
እንደተቸገሩ ስለገባው ነው። እዛ ቦታ ላይ ማስረጃ እዛው ላይ አነበብከው እኮ። ና ከፍ በል ሰምታችሁታል። ለመጻፍ ስለተቸገሩ ነው እንደዛ ያለው ዑመር ብሎናል። እንኳን ለመጻፍ ሊቸገሩ አምጣ ልጻፍልህ እያለው አልሰጡትም። ወረቀት ገና አልተሰጠውም። እሳቸውማ ብለዋል። እሳቸው ብለዋል። ማስረጃ አነበብከው እኮ እዛው ጋር እኮ አንበበው። ሐዲሱን አታነበውም እንዴ? ኖ አንደኛ ደረጃ ለመጻፍ ተቸግረዋል ነብያችን ነው ያለው ዑመር ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ እኮ ስለተረዳቸው ነው። በቃል መናገር የለበትም ያለውን ብቻ ነገር ስለተረዳ ዑመር ያለው ሙሐመድ መጽሐፍ አቅቶታል ነው ያለው ወይንስ ያላ መጽሐፍ ቁርአን በቂያችን ነው ያለው? እሱ ያለው ቁርአን አለን ነው። ገብቷል? ተጨማሪ ነው አይደል? ሐዲሱን የሚጽፉት እኮ እሳቸው ተጨማሪ ነው። ሐዲስ አያስፈልግም ማለት ነው። እናመሰግናለን። እሱንም እንደዛ እንቀበላለን። አያስፈልግም አይደለም። እዚህ ጋር አሁን እኮ ያረዳድ ጉዳይ ነው። አዳምጥ። ስለዚህ በደንብ አስተውሉ። እናንተ ያልተረዳችሁት ስላለ ነው። ገብቷል? ፕሊስ አምጡ ወደፊት እንዳትለያዩ ልጻፍላችሁ ሲል ብለዋል። ዑመር ያለው ምንድን ነው ያለው? ያላ መጽሐፍ አለን በቂያችን ነው ያለው። እሱ ስለተረዳቸውን ህመማቸው ስለገባው ህመሙ ስለሆነ ማስረጃ በዛ ሰዓት እንዳይቸግ እሱ ነው የተረዳው። ዑመር መጽሐፍ እንደማይችል ሙሐመድ መጽሐፍ እንደማይችል ተረድቼ ነው። እንደዛ ከሆነ እንዳንተ አባባል ከሆነ ጸሎት ያደረገበት ሙሐመድ ኢብን አባስን በደንብ ፐርፌክት ነው የተባለው ኢብን አባስ የዑመርን ያህል የመረዳት እንትን የለውም። የአይምሮ ዘገምተኛ ነው ኢብን አባስ። ቁርአንን በዋነኝነት ይፈስራልም የተባለው ኢብን አባስ የሙሐመድ እንደ ዑመር መረዳት ስለማይችል ነው። ወይኔ ነቢያችን ጽፎልን በሆነ ኖሮ ፕላስ ደግሞ በመካከላቸው ጠብና ጥላቻ ጭቅጭቅ ሲፈጠር ጭምር ሙሐመድ ተበሳይቶ ሂዱልኝ ብሎ እስኪጮህባቸው ድረስ መጽሐፍ ስላልቻለ ነው በመካከላቸው ጠብና ጥላቻ የተፈጠረው። ጭቅጭቅ የተፈጠረው። በደንብ አስተውል። እነኚህ ይጻፍ የሚሉት አካል የዑመርን ያህል መረዳት ስላልቻሉ ሰዎች ናቸው። አንደርስታንዲንጋቸው እኮ ይለያያል እኮ። አሁን መረጃ የምታመጣልን ነው። ህመማቸውን ያልተረዳ አለ። ገብቶሃል አይደለ? ጎበዝ። አሁን መረጃ የምታመጣልን እነ ኢብን አባስ የሙሐመድ አጎት ልጆች ሙሐመድ መታመሙ መቸገሩን እንኳን መረዳት ስላልቻሉ ነው ወይኔ ጽፎልን በሆነ ኖሮ እያሉ ሲያዝኑ የነበረው። መረጃውን አንጣልኝ። ስላልተረዳን ነው ያሉበትን ወይም ደግሞ ማለት አይጠበቅባቸውም እኮ ማለት ጭቅጭቅ እኮ ያለ ነው እንዴ? እና አንተ እኮ ኢየሱስን የካዱ የሉም እንዴ? ቴንኪው። ሙሐመድን የካዱት ውስጥ አንዱ ዑመር ነው ወይኔ ኢብን አባስ ነው። እዚህ ጋር መካድ ሳይሆን መተዛዘን ነው። መተዛዘን ነው። በጽኑ መታመናቸውን የተረዳ ስለሆነ ነው። ሰዎች ናቸው። ጭቅጭቅ ይኖራል። የካዱ አሉ። ኢየሱስን ጭቅጭቅ ይኖራል። በዚሁ አናሎጂ እንሂድና ሙሐመድን የካዱት አሉ ማለት ነው። ሲያዛቸው አልታዘዝም ያሉ እነ ኢብን አባስ ይሰጠው ሲሉ ያኛው ጀማ ደግሞ አይሰጥም ብለው ማለታቸው። ስለዚህ የካዱ አሉ፣ ትእዛዙን አልተቀበሉ አሉ። እናመሰግናለን። ቴንኪው። ሌሎች የምትጨምሩለት ካለ ሄዱ።